በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እንደምናነበው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በሰርግ ቤት ተገኝታ ልጇ ወዳጇን የወይን ጠጅ እኮ የላቸውም ብላ በጠየቀችው ጊዜ አንቺ ሴት ካንቺ ምን አለኝ ጊዜ ገና አልደረሰም ብሎ አምላካችን ለእናቱ መልስ መልሶላት ነበር። ይህ አንቺ ሴት ካንቺ ምን አለኝ ጊዜ ገና አልደረሰም ብሎ የመለሰላትን ቃል እያንዳንዱን ማየት ግድ ስለሚለን ለብዙ ጥያቄዎቻችንም መልስ ስለሚሰጠን ብዙዎችም ደግሞ እመቤታችን ቅድስት ድንግል ማርያምን ምልጃ ማያምኑ ወይም ደግሞ በሷ ተራዳይነት አማላጅነት ቃል ኪዳን የማይታመኑ ሰዎች ይሄንን በተለያየ መልኩ ይናገሩታል። አንቺ ሴት ካንቺ ምን አለኝ ብሎ አላደረገላትም ወይም ደግሞ እንደው እናቱን የሚገባትን ክብር አልሰጣትም የሚሉ ክብር ይገባትና እመቤታችን ወገኖች ስላሉ በዚያም ውስጥ ምላሽ ስለምናገኝበት ነው። አንደኛ ሌላው ደግሞ ትልቁ ነገር እኛው ራሳችን በነጻች በጎላች በተረዳች በተዋህዶ እምነት ያለን የእመቤታችን የቅድስት ድንግል ማርያም ወዳጆች የመድኃኔዓለም ኢየሱስ ክርስቶስ ራሱ ልጇ ወዳጇ በልባችን የእናቱን ፍቅር ያሳድርብን ዘንድ የእሱም ተአምር የተገለጠበት እንደውም የመጀመሪያው ጾሙን 40 መዓልትና 40 ሌሊት ጌታ በገዳመ ቆሮንቶስ ጾሞ ከወጣ በኋላ የመጀመሪያውን ተአምር ያደረገውም በሰርግ ቤት ነበርና የእሱንም ድንቅ ስራ የምናደንቅበት በእናታችን ላይ ደግሞ ያለንን እምነት የበለጠ እምናጸናበት ፍቅሯን ጣሟን በረከቷን እንዲያሳድርብን ለእኛም የጎደለንን የመረረውን የጎበጠውን እሷ አቅንቶ የመረረውን አጣፍጦ በቸርነቱ ስለ እናቱ ብሎ ምሕረቱን እንዲያበዛልን እንዲሰጠን እንዲያድለን የምንማጸንበት ስለሆነ ይህን ነው ትምህርት እንግዲህ በመቀጠል ሁለተኛውን ክፍል ነው የምናደምጠው። የመጀመሪያው ላይ አንቺ ሴት የምትለዋን ቃል ብቻ ወስደን ያ ሴት የሚለው እና ጌታችን የተናገረው ከምን አንጻር እንደሆነ አይተን ነበር። ለዛሬ ደግሞ ካንቺ ጋር ምን አለኝ የሚለውንና ጊዜ ገና አልደረሰም የሚሉትን ሁለቱን አምላካችን በቸርነቱ ያስተምረናል። በልባችንም ጽላት እንዲጽፍልን ፈቃዱ ይሁንልን። ምሕረትና ረድኤቱን በረከትና ይቅርታውን ከሁላችንም ሳያርቅ ይህችን ሰዓት ደቂቃ ባርኮ ቅዱስ የሰጠን አምላካችን ክብር ምስጋና ይግባው። አሁንም በሰርግ ቤት ተገኝታ የጎደለውን ያስሞላችን እመቤታችን ምልጃ ጸሎታ ሁልጊዜም የማይለየን አዛኝት እናቱም አሁንም ቃል ኪዳኗ ከሁላችን ጋር ነውና ስሟ የከበረ የተመሰገነ ይሁን። ካንቺ ጋር ምን አለኝ የሚለው ገጸ ንባብ ትርጓሜው ምንድነው የሚለውን በመቀጠል እንዲህ እንከታተላለን። በመጽሐፍ ቅዱስ በስፋት እንደተገለጸው ካንቺ ጋር ምን አለኝ ካንተ ጋር ምን አለኝ የሚለው አነጋገር በብሉይ ኪዳንም ሆነ በሐዲስ ኪዳን ፍጹም አክብሮትንና ትህትናን የሚገልጽ እንጂ ከዚህ ወጣ ሌላ ትርጉም ፈጽሞ የለውም። ለምሳሌ ያህል ብንመለከት በመጽሐፈ ነገሥት ቀዳማዊ አንደኛ ነገሥት ማለት ነው ምዕራፍ 17 ቁጥር 18 ላይ የሰራፕታዋ መበለት የነቢዩ ዮናስ እናት ነቢየ እግዚአብሔር ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ ኃጢአቴንስ ታሳስብ ዘንድ ልጄንስ ትገል ዘንድ ወደ እኔ መጥተሃልን አለችው ተብሎ ተጽፏል። ታዲያ በዚህ ገጸ ንባብ መሰረት የሰራፕታዋ ሴት የእግዚአብሔር ሰው ኤልያስን የተናገረችው በፍጹም አክብሮትና ትህትና ነው ወይስ በንቀትና በጥላቻ? ስለዚህም ይህ ዘይቤያዊ አገላለጽ ፍጹም ትህትናንና አክብሮትን የተመላ አነጋገር እንጂ ሌላ አለመሆኑን ማስተዋል ይገባል። ዳግመኛም በማቴዎስ ወንጌል ምዕራፍ 8 ቁጥር 29 ላይ ወንጌላዊው ቅዱስ ማቴዎስ መድኃኒታችን ኢየሱስ ክርስቶስ ወደ ጌርጌሴኖን አገር በመጣ ጊዜ አጋንንት ኢየሱስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን ጊዜው ሳይደርስ ልታጠፋ ልታሰቃየን ወደዚህ መጣህን እያሉ ጮሁ በማለት ገልጿል። ታዲያ እንዳንዳንዶች አባባል አንቺ ሴት ካንቺ ጋር ምን አለኝ የሚለው ገጸ ንባብ የጥላቻና የንቀት አነጋገር ነው ከተባለ በዚህ አውደ ንባብ መሰረት አጋንንት የባህሪ አምላክ ወልደ እግዚአብሔርን ናቁት፣ ሰደቡት፣ አቃለሉት፣ ዘበቱበት ሊባል ነውን? በፍጹም ይህም እንዳይባል አጋንንት እንኳን በኃያሉ አምላክ በእግዚአብሔር ፊት ቆመው ሊሳደቡ ይቅርና እርሱን አምነው በፈቃዱ ጸንተው በሚኖሩ ምእመናን ፊት እንኳን መቆም አይቻላቸውም። መዝሙር 90 ከቁጥር 1 እስከ 7፣ ማቴዎስ ምዕራፍ 10 ቁጥር 1፣ ሉቃስ ምዕራፍ 9 ከቁጥር 1 እስከ 2 እንዲሁም ሉቃስ ምዕራፍ 10
ቁጥር 47፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 9፣ ያዕቆብ ምዕራፍ 4 ከቁጥር 7 እስከ 8። ስለዚህም ከዚህ ገጸ ንባብ አጋንንት ጌታችን መድኃኒታችን ኢየሱስ ክርስቶስን በታላቅ ፍርሃትና በፍጹም አክብሮት ፈርተውና ተንቀጥቅጠው ጌታ ሆይ ከአንተ ጋር ምን አለን ብለው እንደለመኑት ልብ ይሏል። እንግዲህ ባጭሩ ከላይ በገለጽናቸው የቅዱሳት መጻሕፍት ምስክርነት አንቺ ሴት ከአንቺ ጋር ምን አለኝ የሚለው ገጸ ንባብ ዮሐንስ ወንጌል ምዕራፍ 2 ቁጥር 4 እናቴ ሆይ የምትጠይቅኝን ላላደርግልሽ የምትለምኝኝን ነገር ላልፈጽምልሽ ከአንቺ ጋር ምን ጠብ ምንስ ክርክር አለኝ? አንድም በእኔና በአንቺ መካከል ምን ችግር አለ ማለት መሆኑን ማስተዋል ይገባል። ይሄ እንግዲህ በወንጌል ንባቡና ትርጓሜው ላይ የተቀመጠ ነው። ያንኑ እንግዲህ በልባችን እንድንይዘው ነው። ዳግመኛም ይህ ገጸ ንባብ አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን በፍጹም ትሕትና እንዳነጋገራትና ፍጹም በሆነ አክብሮታዊ ቃል እንደመለሰላት ያስረዳል እንጂ ከዚህ ወጣ ሌላ ፍችና ትርጉም የለውም። ይህም ይታወቅ ዘንድ መዝገበ በረከት የሆነችው እመቤታችን ወይን እኮ የላቸውም ስትል ለልጇ ለወዳጇ ለኢየሱስ ክርስቶስ ያቀረበችው ጥያቄ ተፈጽሞላታል። ስለዚህ ባጭሩ ከአንቺ ጋር ምን አለ ለሚለው ከአንቺ ጋር ምን ጠባለኝ ምን ክርክር አለኝ ለማለት ነው እንጂ እና ደግሞ የአክብሮት አነጋገር ነው እንጂ ሌሎች እንደሚያነሱት የጠብ ወይም ደግሞ እናትና አባትን አክብር ያለ እናቱን የመናቅ አነጋገር አይደለም ማለት ነው። በዚህ መልኩ እንድንይዘው ነው። ሌላው ጊዜ ገና አልደረሰም የሚለው ኃይለ ቃል ትርጓሜ ነው። ትንሽ ሰፋ ይላል ደግሞ ይሄኛው። በተለይ 4 ምክንያቶች አሉ፣ እነሱ እንመልከት። መድኃኒታችን ኢየሱስ ክርስቶስ በገሊላ ቃና ሰርግ ቤት የወይን ጠጅ እንዲሰጥ እናቱ ድንግል ማርያም በጠየቀችው ጊዜ ገና አልደረሰም ሲል መልሶላታል። በዮሐንስ ወንጌል ምዕራፍ 2 ቁጥር 4 የቅዱሳት መጽሐፍ ትርጓሜ መምህራን ጌታችን ይህን ኃይለ ቃል ስለ 4 ነገሮች እንደተናገረ አስረድተዋል። አንደኛ የመጀመሪያው ምክንያት የሥራ አምላክና የጊዜ ባለቤት የሆነው መድኃኒታችን ኢየሱስ ክርስቶስ ሥራውን ሁሉ የሚሰራበትና ፈቃዱንም የሚፈጽምበት የራሱ ጊዜ እንዳለው ለማጠየቅ ነው። ይህንን አስመልክቶ ልበ አምላክ ቅዱስ ዳዊት በመዝሙሩ ሲናገር ጊዜ ገቢር ለእግዚአብሔር ልዑለ ባህሪ እግዚአብሔር ሥራውን የሚሰራበት ጊዜ አለው በማለት መስክሯል። መዝሙር 118 ቁጥር 126። ከዚህም ጋር ብርሃን ዓለም ቅዱስ ጳውሎስ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ በማለትም በአጽንኦት አረጋግጧል። ገላትያ ምዕራፍ 4 ቁጥር 4። ሁለተኛው ምክንያት ይህን የተናገረበት ማለት ነው እመቤታችን የወይን ጠጅ እኮ የላቸውም የሚለውን ጥያቄ ባቀረበችበት ጊዜ በጋኖች ውስጥ የነበረው ወይን ገና ፈጽሞ አላለቀም ነበርና ጌታችን ጊዜ ገና አልደረሰም አላት። ይኸውም ምስጢሩ በረከተ ሥጋ በረከተ ነፍስን የሚያድለው ጌታ በጋኖች ውስጥ የነበረውን ተረፈ ወይን ብቻ አበርክቶ ሰጥቶ ቢሆን ኖሮ ማለትም ሳያልቅ እንግዲህ ማለት ነው እዛ ውስጥ እንዳለ በላዩ ላይ ውሃ ቢጨምሩበት ኖሮ ቢሆን ኖሮ ተአምራቱ ፈጽሞ ባልተደነቀም ነበር። በአንጻሩ ግን ጋኖቹ ፈጽሞ ባዶ ከሆኑ በኋላ እርሱ አምላካችን እምሃበ አልቦ ወይም ደግሞ ከምንም አምጥቶ ማስገኘትና መስጠት የአምላክነት ግብር ብቻ በመሆኑ አምላክነቱ ጌትነቱ የባህሪ ክብሩ ይገለጽ ዘንድ ይህን አለ። ሶስተኛው ምክንያት ወላዲት አምላክ ድንግል ማርያም ወይን እኮ የላቸውም የሚለውን ልመና ለልጇ ባቀረበችበት ጊዜ ከ12ቱ ሐዋርያት አንዱ የሚሆን የአስቆሮታዊው ይሁዳ ከሰርጉ ቤት ወጣ ብሎ ነበርና እስኪመለስ ድረስ ጌታችን ጊዜ ገና አልደረሰም አለ። ምክንያቱም ይህ ይሁዳ ኋላ በጸሎተ ሐሙስ ምሽት በትዕምርተ ስዒም በመሳም ምልክት ጌታውን አሳልፎ ለመከራና ለሞት የሚሰጠው እርሱ ነውና ከተአምራቱ ቢለየኝ ከሞቱ ገባሁበት እንዳይል ምክንያት ለማሳጣት ነው። ይህን ራሱ ባለቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስም በመዋዕለ ስብከቱ ሲያስተምር አሁን ግን ለኃጢአታቸው ምክንያት የላቸውም ሲል
አስገንዝቧል። ዮሐንስ ወንጌል ምዕራፍ 15 ቁጥር 22። እንግዲህ ይሄ ባጭሩ ይሁዳ ወጣ ብሎ ነበረ፣ እስኪመለስ ጠበቀው። ለምንድን ነው አሳልፈ የሰጠኸው በኋላ ብለው ቢጠይቁት ተአምር እኮ ሲያደርግ እኮ ለእኔ እኮ ተአምሩን ነፍጎኛል ብሎ ምክንያት እንዳያገኝ እስኪመጣ ጠብቆ ከተአምሩ እንዳይለይ ያደረገው ለማለት ነው። አራተኛውና የመጨረሻው ምክንያት ቀደም ብለን እንደገለጥነው አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር በገሊላ ቃና ሰርግ ቤት ያደረገው በስጋዌው ምስጢር የሚፈጸመውን የቤዛነት ስራና በዚህም ለሰው ልጆች የሚሰጠውን የድህነት ጸጋ ለመግለጥ መሆኑን ተመልክተናል። ወይም የሚሰጠውን የድህነት ጸጋ ለመግለጥ መሆኑን ተመልክተናል። ስለሆነም የቀራኒዮ ሙሽራ ኢየሱስ ክርስቶስ ጊዜ ገና አልደረሰ ማለቱ አማናዊውን ወይን ማለትም ማየ ሕይወት ደሙን በመስቀል ላይ ለዓለም ሁሉ የሚሰጥበት ወይም የሚያፈስበት ጊዜ ገና መሆኑን ሲያጠይቅ ነው። ይህ የሚታወቅ ዘንድ ጌታችን የቤዛነቱን ሥራ የሚፈጽምበት ጊዜ ሲደርስ ለደቀ መዛሙርቱ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ሲል በምስጢር ገልጾ ነግሯቸዋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 23። ከዚህም ጋር የድነተ ዓለም ተስፋ የሚፈጸምበት ሰዓት ሲደርስ በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ጽዋውን አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም ብሎ በተናገረው አምላካዊ ቃለ በረከት አማካኝነት መስዋዕተ ወንጌል ወይም ምስጢረ ቁርባን ተመስርቷል። ማቴዎስ 26:20 እንዲሁም ማቴዎስ 26 ከቁጥር 27 እስከ 29። እመቤታችን ድንግል ማርያም ወንጌላዊው ቅዱስ ሉቃስ እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር ብሎ እንደተናገረው ሉቃስ ምዕራፍ 2 ቁጥር 51 የልጇ የወዳጇ የኢየሱስ ክርስቶስ ቋንቋ በቶሎ የሚገባት የበረከት እናት የሚስጥር መዝገብ በመሆኗ በሰርጉ ቤት የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ ብላ አሳሰበቻቸው። ዮሐንስ ምዕራፍ 2 ቁጥር 5። በዚህ መርህ ቃል መሰረት መዝገበ በረከት መራሂተ ፍኖት የሆነችው እመቤታችን ወደ ልጇ ወደ ኢየሱስ ክርስቶስ አምላካዊ ጸጋና በረከት መርታ አደረሰቻቸው። ሌላው ምስጢር ደግሞ አካላዊ ቃል እግዚአብሔር ወልድን ድህረ ዓለም ያለ አባት በስጋ የወለደችው ወላዲት አምላክ ድንግል ማርያም በገሊላ ቃና የሚላችሁን ሁሉ አድርጉ ማለቷ በፈለገ ዮርዳኖስና በደብረ ታቦር በእርሱ ደስ የሚለኝ የምወደው ልጅ ይህ ነው እርሱን ስሙት ሲል የተናገረውና ቅድመ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ያለ ነው። በፈለገ ዮርዳኖስና በደብረ ታቦር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ ወይም ሲል የተናገረውና ቅድመ ዓለም ያለ እናት ከባህሪው የወለደው የእግዚአብሔር አብ ምሳሌ እንደሆነችም ያጠይቃል። ርኅርተ ሕሊና የሆነችው ቤዛዊት ዓለም ድንግል ማርያም በዚህ ምልጃዋና ርኅራኄዋ ልቦናችንን ዘወትር በጎ ወደ ሆነው ወደ ልጇ ፈቃድ የምትመራን የማትሰበርና የማታዘነብል አማናዊት በትረ ሃይማኖታችን ናት። ሊቁ ቅዱስ ኤፍሬም በውዳሴው በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የማትለወጥ የቅዱሳን ሃይማኖታቸው አንቺ ነሽ ሲል እንዳመሰገናት፣ ስለሆነም ወላዲት አምላክ በገሊላ ቃና ሰርግ ቤት ያደረገችው ምልጃ ባዶ የነበሩት ጋኖች ጥዑም በሆነ ወይን እንዲመሉ ከማድረጉም በላይ ደቀ መዛሙርቱም እምነታቸውን እንዲያጸኑ አስችሏቸዋል። ወንጌላዊው ቅዱስ ዮሐንስ ይህን አስመልክቶ ሲናገር ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ብሏል። ዮሐንስ ወንጌል ምዕራፍ 2 ቁጥር 11። ይህም ማለት መድኃኔ ዓለም ኢየሱስ ክርስቶስ በእመቤታችን በድንግል ማርያም ልመናና አማላጅነት የጌትነቱን ሥራ ሰርቶ የአምላክነቱን ምስጢር በገለጠ ጊዜ ሐዋርያው ቅዱስ ዮሐንስ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ሲል እንዳስገነዘበው
ደቀ መዛሙርቱ እምነታቸውን የበለጠ ማጽናታቸውንና ማጠንከራቸውን መናገር ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13። ይህን ታላቅ ምስጢር አስመልክቶ በቤተ ክርስቲያናችን ዘወትር የሚዘመረው የእመቤታችን ምስጋና ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ያጽናአነ በርትዕት ሃይማኖት ውስተ ሐሚነ ዚአሁ፣ የባህሪያችን መመኪያ አምላክን የወለድሽ ድንግል ማርያም ሆይ አንድነቱን ሶስትነቱን አንድም ስጋዌውን በማመን በቀናች ሃይማኖት ያጸናን ዘንድ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ ዘንድ ለምኝልን አማልጅን በማለት ሰአሊተ ምሕረት ምዕራገ ጸሎት የሆነችው ድንግልን በታመነው ልመናዋና አማላጅነቷ ይማጸናታል። ይህ እንግዲህ በውዳሴ ማርያም ንባቡና ትርጓሜው ላይ የሚገኝ ነው። በመሆኑም ኦርቶዶክሳውያን ሰዓሊያን ወላዲተ አምላክ ድንግል ማርያም በቃል ኪዳኗ ለሚማጸኑና በአማላጅነቷም ለሚታመኑ ሁሉ መራሂተ ልቦና መሆኗን የቅዱሳት ስዕላት ሊቃውንት መራሂተ ፍኖት በተሰኘው በግሪኩም እንደዚሁ አለ። በዚያ ኦርቶዶክሳዊ የእመቤታችንን ስዕል ምስለ ፍቁር ወልዳ ልጇን ይዛ ማለት ነው አማካኝነት በስፋት ይገልጻሉ። በዚህ ስዕል ላይ እንደምንመለከተው ቤዛዊተ ዓለም ድንግል ማርያም ቀኝ እጇን ወደ ተወዳጇ ልጇ ወደ ኢየሱስ ክርስቶስ እንደዘረጋች ያሳያል። ትርጓሜ ሚስጥሩም መርህ ለመንግሥተ ሰማያት የተባለች እመቤታችን ወደ ልጇ ወደ ወዳጇ ኢየሱስ ክርስቶስ ዘወትር የምትመራን የበረከት እናት መሆኗን ይገልጻል። ከዚህም ጋር የእመቤታችን ሁለንተናዊ ሕይወት ከክርስቶስ የማዳን ሥራ ጋር በእጅጉ የተዋሃደ መሆኑን በመግለጥ በነገረ ድኅነት ውስጥ ያላትን አብይ ድርሻና ጉልህ አስተዋጽኦም አስረግጦ ይመሰክራል። በመጨረሻም እመቤታችን ድንግል ማርያም በገሊላ ቃና ሰርግ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር መጠራቷ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 2 በምስጋናችን በመዝሙራችንና በቅዳሴያችን ሁሉ የእርሷ ሕይወት ከልጇ የማዳን ሥራ ጋር በእጅጉ የተዋሃደና ፈጽሞ የማይለይ መሆኑን በሚስጥር ያስተረጉማል። ይህን አስመልክቶ ፒተር ጎምስ የተባለ አንድ የሃርቫርድ አገልጋይ ጌታችን ኢየሱስ ክርስቶስ ከዕለታት በአንድ ቀን ነገረ ማርያምን በሚገባ ያልጠነቀቀ አንድ የፕሮቴስታንት የሥነ መለኮት ምሁርን ባገኘው ጊዜ የተናገረውን ኃይለ ቃል እንዲህ ሲል ገልጾታል። ፕሮፌሰር፣ መቼም የባህሪ አባቴን እንደምታምነው አውቃለሁ፣ ነገር ግን እናቴን ታውቃታለህ ብዬ አልልም። ፕሮፌሰር፣ አይ ኖ ዩ ሃቭ ሜት ማይ ፋዘር but I don't believe you know my mother ብሎ የተናገረው በእንግሊዝኛ ማለት ነው። እንግዲህ ከብዙ በጥቂቱ ይሄን ይመስላል። የወላዲተ አምላክ የእመቤታችን የንጽሕት ቅድስት ድንግል ማርያምን ደግሞ መቼም የረፍቷንም የትንሳኤዋንም የእርገቷንም ጉዳይ ደግሞ ኋላ መለስ ብለን ሰሞኑን ወደ መጨረሻው ወደ ጾማችን ማብቂያ ላይ ማየታችን አይቀርም። የእሷ ትንሳኤ ከልጇ ትንሳኤ ጋር አንድ ያደረገውም የለያየውም ጉዳይ አለ። እሱንም መለስ ብለን እናያለን። እንደው መቼም ሁልጊዜም በተደጋጋሚ በዚህ መርሃ ግብራችን በዚህ ጾሙ ከገባ ጀምሮ ለእናንተ ለመናገር እንደሞከር ነው የእመቤታችን ነገርኛ ልዕልናዋን ክብሯን ተናገር መዝለቅ አንችልም። ሁሌም እንደምንለው አሁንም አባቶቻችን ሊቃውንቱ የቀደሙቱ መንፈስ ቅዱስ ገልጾላቸው እሷ ራሷም እየተናገረቻቸው እንኳን የምስክርነት ሰጥተው የጻፉት እንኳን ገልጸው አልቻሉትም። ለዚህ ነው በምን መስል ይሻለን ያሉትና አባ ሕርያቆስ። ስለዚህ እኛም እንደው ስለእመቤታችን ጉዳይ ስለሆነ ወራቱ በሙሉ የሚነጋገረው ንኢብ እንለሊት በሰዓታት በተለያየ መልኩም ቀንም በቅዳሴ በአባ ሕርያቆስ ቅዳሴ ማታም በሰርክ ጸሎት በኪዳኑ በሁሉም የምትወሳ እሷ ስለሆነች እንደው ከበረከቱ ለመሳተፍ አንድ ሁለት ነገሮችን እንደው ስለሷ እናውቅ ዘንድ ከትላንት ዛሬ የተሻለ የእመቤታችን ፍቅሯን ያድርብንና ማለትም እያወቅናት የበለጠ ክብሯን ልዕልናዋን የሚንቁ ብዙ ስላሉ ክብር ይግባትና አዛኝቱ በዛ መልኩ እኛ ግን ኦርቶዶክሳውያን የምንጠራት የምንማጸናት አማልጅን አስታርቂን ብለን እንደ አይነት ጥቅሻ የሚደርሰውን ጸሎቷን አምነን ታምነን የምንለምናት እናታችን የተሰጣት ክብር በጣም በእውነት በቃላት ሊነገር የማይቻል መሆኑን እንደው ከብዙ በጥቂቱ ከሙሉ በከፊሉ አንድ ሁለት ነገሮችን ለማንሳት ወደን ነው በዚህ በ16 ቀን ውስጥ ይሄን እየተነጋገርን ያለ ነው። አሁንም በተለየ ርዕስ ደግሞ በቀጣዩ በሌላ ጉዳይ እንመለሳለን። እንግዲህ እመቤታችን ቅድስት ድንግል ማርያምን በዚህ በሌሊት ሰዓታት አባቶቻችን ያው ነይ እያሏት በተለያየ መልኩ እንደሚማጸኗት ታውቃላችሁ፣ ሁላችሁም ትሰማላችሁ። ይሄንን እንግዲህ በቤተክርስቲያናችን በተለይ ባላችሁበት ቦታ ሆናችሁ ነው ሰዓታቱን መከታተል ለምትፈልጉ
መቼም አንድ 2-3 ቀን ይቀረዋል ሱባኤው ሊያልቅ በ14 ያልቃል ሱባኤው፣ ሁለቱ ሱባኤ ማለት ነው። እስከዚያ ድረስ እንደው መስማት ከፈለጋችሁ በዚህ በአሜሪካን ሀገር በዋሽንግተን አካባቢ ባለው የሰዓት አቆጣጠር ከ1 AM ከሌሊቱ 7 ሰዓት ጀምሮ የሚተላለፍ በቀጥታ ማለት ነው የሚተላለፈውን የሰዓታት ዜማ እዛ ላይ ወይም ጸሎት መሳተፍ ትችላላችሁ። በዩቲዩብ ገብታችሁ እንደው ባጭሩ ለመጠቆም ያህል ነው። ያ ዩቲዩቡ DSKM EOTC ደብረ ሰላም ቅድስት ማርያም የሚለውን የመጀመሪያዎቹን ፊደላት DSKM ከዛ EOTC ያው ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች EOTC በዚህ ብትገቡ ዩቲዩቡን እዛ ላይ መከታተል ትችላላችሁ። ያው እንግዲህ ጠዋቱም ጸሎት፣ የቀኑም ቅዳሴ፣ የማታውም ጸሎት በቀጥታ የሚተላለፍ ነውና በዚያ ገብታችሁ ባላችሁበት ሀገር ሰዓት አቆጣጠር እንግዲህ ብዙም ማያስቸግራችሁ ከሆነ በዚህ ገብታችሁ በቀጥታ መከታተልም ትችላላችሁ። ሰብስክራይብ ካደረጋችሁትም በየጊዜው የሚወጡት ቀጥታ እንትኖች ላይቭ ስለሚል ከስሩ ያኔ እየተከታተላችሁ የበለጠ ይሄንን እመቤታችን የቅድስት ድንግል ማርያምን ክብሯን ልዕልናዋን ከዛም ባለፈ ደግሞ ሌሎች በቤተክርስቲያኒቷ የሚደረጉትንም የቀጥታ ስርጭቶች በተለይ ቅዳሴ መስማት የማትችሉ በይርቃችሁ ያላችሁ ምናልባት የሰዓታችሁ ጉዳይ ባይታወቅም ቅዳሴ ሰዓት ምናልባት ላይሆን ይችላል እናንተ ጋር፣ ግን በማንኛውም ጊዜ ለምቸም የቅዳሴን ለጸሎት ለመሳተፍ ብትፈልጉም በቀጥታ ስለሚተላለፍ በዚያ ላይ ማዳመጥ ማየት ትችላላችሁ። የኛ ሰውነት ድንግል ሆይ ኒ ሀቤ ኦ ድንግል ምስለ ወልክ እያለ የሚናገረው ድንግል ሆይ እኛን ተባርኪ ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር ወደ እኔ ነይ። ድንግል ሆይ ስመጥሩ የሆኑ ለቀደሙት ሰዎች አባቶቻቸው የሆኑ ከክቡራን ከሄኖስ ከሴት ከአቤል ከአዳም ጋር ወደ እኔ ነይ። ድንግል ሆይ በልዑል ጌታ ፊት ባለሟልነቱን ካገኙ ከሴም ከኖህ ከሄኖክ ጋር ወደ እኔ ነይ እያሉ በጣም በርካታ ይህንኑ የሰዓታት ዜማ ነይልን እየተባለ የምንማጽናት እናት ናችና አሁንም ወላዲተ አምላክ ከሁላችን ጋር ትሁን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እነዚህን በሁለት ክፍል ያደረስነውን መርሃ ግብራችንን ያገኘነው ወላዲተ አምላክ በነገረ ድህነት በሚል ከታተመው መጽሐፍ በመጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ዳግማዊ ከተጻፈው ነው። እግዚአብሔር አምላካችን አሁንም ለአባታችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እኛንም ደግሞ በቸርነቱ የሰማነውን ከሳሽ ወቃሽ ፈራጅ እንዳያረግብን፣ የወላዲተ አምላክን ጣዕሟን፣ ፍቅሯን፣ ረድኤቷን፣ በረከቷን እንዲያሳድርብን የቀጠሮ ሰዎች እንዲለን ፈቃዱ ይሁንልን። ማህደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ቅዱሳት መጻሕፍት፣ መጽሔቶች፣ ጋዜጦች በቤተክርስቲያናችን ስርዓትና ደንብ ከታተሙ ከነዚህ ሁሉ እያወጣጣን የምንሰማበት በልባችንም እንዲያሳድርልን ደጅ እየጠናን የምንከታተለው የምናደምጠው መርሃ ግብራችን ነው። ይቆየን። በቀጣዩ በሌላ ርዕሰ ጉዳይ ካዛኝቱ ጋር በተያያዘ እንዲሁ የምናደምጠውን እንከታተላለን። በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም እግዚአብሔር ከሀገራችን ጋር ይሁን። አሁን መድኃኔዓለም በዓይነ ምሕረቱ ይመልከተን። መጨረሻችንም በቸርነቱ ስለ ርርተ ሕሊና ርርተ ልቦና ስለ ወላዲተ አምላክ ብሎ እንዲያሳምርልን ፈቃዱ ይሁንልን። ይቆየን።